እናንተ ተኮራርፈን በቃ ሊያስታርቀን የሚችል ይሄ ስላለ መሀላችን ላይ በቃ መኮራረፍ አንችልም የሚያስብለን ነገር ምንድነው? እንዴ ልጅ ነው ይሄንን ቪዲዮ ስትጀምሩ ላይክ እያረጋችሁ ጀምሩ። እንደተነቀስኩ አላመንከኝም። ሄለን አንቺ ሄለን ነሽ። እኔ ከሆነ እኮ ሄለን መሆኗ እኮ ነው። ሄለንና ንቅሳት በጣም ከሸጎሌ ቦሌ። እሺ ልነቀስህ አልችልም። አትሺም አንቺ ምንድን ቀንጭ እኔ አንቺ በመሆንሽ ነው። አሁን ገብሻል? ተነቀሽ ንቅሳት ኖርማል ስለተነቀስኩ ይደብራል። ምን አስፈላጊ ነው? አሁን ይሄን መነቀስ ንቅሳት በራሱ መነቀስ አስፈላጊ ነው። በቃው ሲጀመር ያምራል። እኔ ላይ በጣም ስለተነቀሽ ምናምን ምንም የሚፈጠር ነገር የለም። እዚህ ጋር ደረትሽ ላይ ይብለሽ ነው ስለተነቀሽ ያው እዚህ ጋር ተነቀሽ ያለው አይደል? አልጣላም። ይኸው እዚህ ጋርም ያለው አይጠፋም። ኧረ አንቺ ይዝ ንቅሳት ነው። በጠፋ እንኳን እዚህ ጋር ጠባሳ ይኖርብኛል። እኔ እዚህ ጋር ደረቴ ኦሬዲ ይበላሻል። ገባው ያክሽን እንደዚህ አልገምትሽ ዳስከተሽ ይዙ ምን ሆነ ነው? ሰላም ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። እናንተም ደግሞ በያላችሁበት ሰላም ጤና ደህና እንደሆናችሁ ባለ ትልቅ ተስፋ ነኝ እና ደግሞ ያው እንድትሆኑም ደግሞ ሁሌ ምኞቴ እንደሆነ እናንተም ታውቃላችሁ እና እኔ ምኞቴ ነው። ዛሬ እንግዲህ ደስ በሚል ቪዲዮ ነው የመጣሁት። ያው እንደዚህ አይነት ነገር በእርግጥ አንድ ልነግራችሁ የምፈልገው ነገር አለ። እሱ ምንድነው መሰላችሁ? ማለት ዛሬ ምናምን ያው ከኔም ማጠብቁትን ነገር ሊሆን ይችላል ምንነግራችሁ ማለት ነው። ከኔ አጠብቁም ማትገምቱ ምናምን ሊሆን ይችላል። ግን ደግሞ ማለት እኔ ፈለኩኝ አንዳንዴ ማለት የሆነ ነገር ከፈለግን ያው ማድረግ አለብን አይደለ? እና በቃ ብቻ እናንተ ልታዝኑብኝ ትችላላችሁ። ግን ደግሞ አሁን ደግሞ ይሄንን ምነግራችሁ እንዳታዝኑብኝ ነው። እንዳታዝኑብኝ ፈልጊው ነው። በቃ ደስ ብሎኝ ነው ያደረኩት ነገር ስለሆነ እና በኋላም አይጸጽተኝም። ምክንያቱም በራሴ ተማምኜ ምናምን ይሄንን ነገር ሳደርግ ያደረኩት። ስለዚህ እናንተም ደግሞ ሁላችሁም ካሁኑ እንዳትቀየሙኝ እንዳታዝኑብኝ ማለት ወዳለሁ ካሁኑ ማለት ነው። እና ደግሞ ይሄንን ቪዲዮ ስትጀምሩ ላይክ እያረጋችሁ ጀምሩ። እና በቃ ብቻ እንትን ነው እንጃ እንዴት እንደማስረዳችሁ አላቅም። ግን በእርግጥ ይዙን ጠርቻለሁ። ለሱም ዛሬ ነው ምነግረው። ሲመጣ ነግረዋለሁኝ። አንድም ይሄንን ነገር ያደረኩት ለኔና ለሱ ስል ነው ማለት ለሁለታችንም የሚጠቅመን ነገርም ስለሆነ እንደገና ደግሞ እኔም ስለወደድኩት እኔም ላይ የሚሄድ ነገር ስለሆነ ነው ያደረኩት ይሄን ነገር ማለት ነው። ብቻ ሲመጣ ምናምን ያለውን ነገር በግልጽ ማሳያችሁ ይሆናል። የሱ ምላሽ ምን እንደሚል ምናምን እርግጠኛ አይደለሁም፣ ግን የሆነ እንደማይደብረው ተስፋ አደርጋለሁኝ። አይደብረውም ብዬ አስባለሁ። እናንተም ደግሞ ትረዱኛላችሁ ብዬ አስባለሁ። ብቻ ግን ያ እሱ እስኪመጣ ድረስ እንጠብቅና የሆነ ትንሽ ጭንቅ ብሎኛል። እንደ እውነቱ ከሆነ የሆነ የጨነቀኝ ነገር ምናምን ነው፣ ግን ኢትስ ኦኬ ኖርማል ነገር ነው። እና እሱ ሲመጣ ምን እንደሆነ አብራችሁ ከሱ ጋር ታዩታላችሁ ማለት ነው። እና እስቲ እንጠብቀው። ብቻ ደስ የሚል ነገር ይመስለኛል። እኔም ላይ አይታችሁትም ስለማታውቁ ይሄን ነገር እኔም ላይ አዲስ ስለሆነ ተወዱታላችሁ ባይ ነኝ። ብቻ እስኪመጣ ድረስ እንጠብቀው። ጨነቀኝ እውነት እንጠብቀው። የፍቅር መቤት ጓዴ እትዳር የልቤ ሰው ያንተን እንጃ በኔ ስበብ ስታ ልቤ ኑረሰው ረ ፍቅር አይ ፍቅር የልቤ ውስጥ እሳት ይጎዳል ያመነምናል ያደላለህ መንከሰው የለም ታውቀዋለህ ከጎኔ ሌላ ሰው ጭንቄን የሚያውቅልኝ ሀሳብ የማውሰው ዛሬ አልደነገጥኩም። አልነቁም ዛሬ አልደነገጥኩም። እንዴት
ማለት ቶሎ አየዋ አየው። ሃይ ሰላም እንዴት ናችሁ? የሄሉዬና የዙዬ ቤተሰቦች ደህና ናችሁ? አሉ እግዚአብሔር ይመስገን። መፈክር ምንድነው? ታይ ከላይ እስከ ታች አቅያለው ጥደስ አይደለ ባይ የሆነ ነገር ብላ በክፋት ነው የምታይብኝ ይችላል። ሄይ ሀምዛ ዲያስ መብራት የለም እኛ ቤት እና በፍቃድሽ ሻማቶኛል። ይሄ አድናቆትም ዘለፋም ነው ሁለቱም። እንዴት ባለፈው እኔ እንትን ምንድነው እንትን ዛፍ አረንጓዴ ዛፍ ተመስሎ ነበረ። እኔ ደግሞ ሻማ አልከኝ ተበቀልከኝ ነው። ግን አዩ ሻማውን ብዙ ትርጉም አለው። ሻማ ብርሃን ይሰጣል፣ ፍክት ይላል፣ ያደምቃል፣ ይቀልጣል እንጂ አንቺ አሁን ማቀልጫዋ ሻማ ነሽ ለኔ። ነጭ በነጭ ለብሰሽ ስለመጣሽ አሁን ነጭ በምን ምንድን ነው የሚባለው? እርግብ ሰላም እኮ እርግብ እርግብ ማለት ሰላም፣ ደስታ። የኔን ነገር ላለመቀበል ነው። ጥቁርስ ሀዘን። እኔ ግን ጥቁር በጥቁር አንቺ ዛሬ ልዩነታችን ሲያስጠላ። እሱ ነጭ በነጭ እሱ ጥቁር በጥቁር ከለር ብላይ እንደነሽ እሱ ነጭ በነጭ ነው። እኔ ጥቁር ነጭ። እንዴት ናችሁልኝ? ሰላም ነው በይ። ደህና በስርዓት ሰላም ሳላት ወደ ነቆራ የገባው እግዚአብሔር እናፍቃለሁ በጣም በጣም እንትናፍ ወይኔም ሻማይ እንዴት ነሽ? የኔ ዛፍዬ የኔ ዛፍ። አሁን ዛሬ ምን ዛፉ ጥላ ቁመቴ ነው አይ ነው እኔ በባባው አለፈው ነው ገባ። እኔ ባለፈ ማን ነው የሚገርም እኮ አውጥፊት ነው የለበስኩት እኮ እግዚአብሔር። ምን እሺ በቃ ነው ኖ ዛፍ ነህ ማለት ያስጠላል እንዴ? አዎ እንዴ ዛፍ እኮ ቆሞ የሚቀር ነው። እኔ ቆሞ የሚቀር ነው እንዴ? አንቺ አለሽ ቆሞ የሚቀር ነው። እኔ እንቀሳቀሳለሁ። እኔ ዛፍ ተንቀሳቀስ አንተ። እኔ ቆሞ ቀር ያልሽ ነው እኮ እኔ አላልኩም እንደዛ። ተንቀሳቃሽ ዛፍ ነው እንትን ጌታን የአሜሪካኑ ዛፍ የለም እንትን ለገና እንቀሳቀሳሉ። አባባ ገና አባባ ሜሪ ክርስቲያን አባባ እኛ ምን ነው እንትን ምንሽ አባባ ገና እኛ አባባ ተስፋዬ አይደለም አባባ ገና ብቻ ምንም ይሁን አባባ ገና ነው የሚባለው። ዛሬም ትልትል ፉር በእግዚአብሔር ተወኝ። እሺ በቃ ያምራል። እኔ መረረኝ በእውነት በቃ እኔ ማለት ነው። አሁን ምን እግዚአብሔር ሱሪዎች እንዳለ ተለተላችኋለሁ። ለምን በቃ አንተ እንትን በቃ ሁሌ አትበለኝ እንደዛ ይርስብኛል። ትልትል ሱሪ ዛሬም ጌታዬ ሆይ አረ በስማም እንችል ጀረ መከሩልኝ። ምንድነው አሁን ከትልትል ሱሪ ውጪ የለኝም። እንደዛ እና ግዛልኝ አትልኝ እንዴ? ግዛልኝ አንድ ነገር ነው። እኔ አድርቅ ነህ እኮ በቃ ምንም አትሆንም በእውነት እናስጠኝ ደግሞ እንደራሱ ንብረት ነው። የምን የራስ ንብረት? የራሴ ያገለኝ መስታወትም አይበታለው። ያምራል። አለኛ ዝናብ ነበር ቅድም አይወዱ ያስቀ እግዚአብሔር በጠራራ ፀሐይ ነው እንደ ለበስኩትና ቅድም ዝናብ ነበር ይለኛል አውቆ ማለት ነው። አረ ዶብ ዝናብ ነበር። ልክ ነሽ ባንቺ። እናንተ ጋር እየዘነበ ነበር ማለት አልነበረ? እየዘነበ ነበር። ያው እያለኝ አረ አለ ሳቅኝ። ጥርሴ ያምራል። አውልቂ እንዳልሽ ጥርሴ ያምራል። የኔ አመሰግናለሁ በጣም ከኔ ይጠጋል። አመሰግናለሁ በጣም። ሰላም ነው? መጣ አይደል? መጣው። አሁን እንሂድ። ዋናው መምጣት በቃ በመጣበት መንገድ እንመለስ እና እኔ ወርዝ አልጠብቅሽም ነበር። ለብቻ አይደለ መጣው እኮ ምን አስመጣኝ? ለምን ነው የመጣሁበት? እንትን እኮ ነው ስትሄድ ሁለት ሆነ ሄድክ፣ ወደፊት ሶስት ትሆናለህ። ስትሄድ ሁለት ሆነ ሄድክ፣ ወደፊት ሶስት። ያው ማለት ስልክ ላይ ይደወል እና ወደፊት ሶስት መሆን አይቀርም ከደዋዮች ብዬ ነው እኔ። ውስብስብ የሆነች ፍጥረት አታወሳስቢ። ተኝ ኑርበት። እኔ አልተኛም ዛሬ። እንግዲህ ለምን አልተኛም? ስልክ ሲያወራ አድሮ ከዛ ነው ያልተኛው። ሌላ ነገር የለም። ከዚህ ውጪ ምንም ታስባትሽ
እንዴ ላስባችሁ አንተ ነው እኮ የምታሳስበኝ። ምን አሳስብ ካንቺ ጋር ነው ሳወራ ማለት ማን ነው ማድረው ስታወራ የምታድረው ሳወራ ማድረው ስለው አይ ሳወራ ነው ያሉት ነው መጀመሪያ እኮ ከኔ ጋር ነው እያወራ የምታድረው በምን በእንትን በስልካ ነጋግሪኝ በቀጭኑ ሽቦ በሽቦ ያኛው በቤቱ ስልክ ነው እኔና ይዙ እናወራው አዎ ወይድሮቱ ከዛ ልክ እናወራ ስንል እኔ እንትን አደርጋለሁ ምን ሽሽካይ ስለብሽ እንዲሻሽ አስራለሁ የድሮ ይሄ እንዲመስል ማለት ነው ያው ከነኮስቹም አንጻር ስልክ ደግሞ ሲደወል ምናምን የሚያነሳው ያው የቤቱ ትልቅ ሰው ነው ያለው። አንቺ ማምደውልኝ ሰፈራችን ባለው ይሄ ስልክ የውጪ ስልክ አልነበር በፊት። ኦኬ ልንገናኝ ስንል በሳንቲም ይሰሩ እና ማታ ላገኘኝ ማታ ከኢንጂኒ ፋይል እንዳውጣት አውጣስ ምን አይነት ነው አንተ ፎቶ ነው ከነሱ ምንም መደበቅ አልችልም። በቪዲዮ ነው በምንድን ነው ፋይል ያለ ለማንኛውም እኔ ለቁም ነገር ነው የጠራው እና ወደ ጥላ ጠጋ በፀሐይ እንዳይመታብኝ ፈልጌ እንዳልጠቁርብሽ ያ ይሄ መልክ እንዳይበላሽ። አዎ ይሄ መልክ ከተበላሸ እኮ ከባድ ነው ማለት እኔ መልክ አይቼ ነው እሺ በጣም ያስቸገርሽ እሱ ሲታረበኝ ዝም ተረብኩሽ እንዴ አናቴ ላይ እኮ የሚወጣው ስለዚህ እኔም ትንሽ ማለት ነው ልቡን ፈሰስ ይላል ጸጉሬን ያመኛል አትንካኝ አናቴ ላይ እዚህ ጋር ያመኛል ማሳጅ አይ አልፈልግም እኔ እኮ ማሳጅ ላይ ጎበዝ ኧረ ሌላ ሰው ያደርግ ሌላ ቦታ አድርገኝ ሌላ ሰው ያደርገኝ ማሳጅ ማለት ሌላ ሰው ይሻላል ሌላ ሰው እኔ በኩርኩል ነው እንደዚህ ነው አይ ሴት ወንድ ብዙ ማለት ማሳጅ ኧረ በስመ አብ ችግር የለውም ወንድ አድርግሽ እንዴ ደውል ካሜራ በዛኛው ስልክ ወንድ ጋር ሰማኝማ ሰማኝ ወይ አቁም ነገር ነው እሺ ማውራ ቁጭ ነገር እሺ ቀልድ ይኸው በቃ ግን ደሜን ያፈለዋል እሺ ቀጥል እንትን ያው ዘጎት እሺ በቃ እሺ ሶስቴ ነው እንዴ ዘጋውና ከፈትከው ማለት ነው ያው እግዚአብሔር ቀጥያው ልጅኒ እውነት ላብ ወጣኝ ፊቴ ኧረ የለም እንዴ እኔ ከነሱ አልዋሽ እውነት በካሜራው በኩል ይታያል ዙም አድርጋ አስገባ የለም ምንም ላብ የሚባል ነገር የለም ቀጥሽ እሺ ላልቅስ እሺ አይ እኮ ዘመን ያለው ደስታ ነው ቀጥሽ እውነት አውሪ እሺ እንትንም ማለት ነው አሁን ለምሳሌ እናንተ ተጣልተን አናውቅም ማለት ተጣልተን ማለት ብዙ ጊዜ አሁን እንጣላለን አይደለም ድምዱ ትለኝ እየተዘጋጁ አሁን ለምሳሌ ለመጣላት አሁን ረጅም ጊዜ ተጣልተን አናውቅም የሆነ ቀን ምናምን ብቻ ተኮራልፈናል 3 ቀን እንጂ ተጣልተን አናውቅም እና ያው የሰው ልጅ ደግሞ ይሄ ባንጣላም እንኳን እናንተ እንጣላለን ብዬ ባላስብም ግን ልንኮራረፍ እንችላለና የሆነ ሰዓት ላይ ወይ ባለመግባባት ወይ ተግባብተንም ባለመስማማት ልንኮራረፍ እንችላለን ያጋጥማል የዛኔ ደግሞ ባትረግጭኝ ደግሞ እሺ ኧረ በማለት ከዛ አሁን ማለት ነው የዛኔ ስንኮራረፍ ድንገት ብንኮራረፍ እኔና እሱን የሚያስታርቀን መሀላችን ላይ የሆነ ነገር ሊኖር ይገባል እና ማለት እስቲ የሆነ ገምት መሀላችን ላይ ምን ቢኖር አሪፍ ነው ትላለህ? በኔና ባንቺ መሀል ሶስተኛው ሰው አይገባም። አሁን ለምሳሌ እናንተ የሆነ ተኮራረፈና የሆነ እናንተ ተኮራርፈን በቃ ሊያስታርቀን የሚችል ይሄ ስላለ መሀላችን ላይ በቃ መኮራረፍ አንችልም የሚያስብለን ነገር ምንድነው? እንዴ ልጅ ነው ይወስ ልጅ ነው መሀላችን የሚኖረው ታዲያ ማለት አንቺ ምንድነው? ልጅ ነው ሌላ ነገር ማለት ሌላ አሁን የሆነ ስንኮራረፍ ምናምን በቃ ማለት ያንን ነገር ስናይ ምናምን
ተመልሰን የምንታረቅበት ነገር በቃ በምንም ተጣልተን ሊሆን ይችላል። ምን ይመስላል? ሰው ማለት ምን አይነት ሰው? በቃ እንጃ ከልጅ ውጪ ምን አለ ያን ሰው አይተን የምንታረቅበት? በእኔና ባንቺ ዙሪያ ያሉት ጓደኞቻችን ሰው አያገቡም ሲጀመር። ተይ በእናትሽ ምንድነው ብትይኝ? ምንድነው ታበዛገበኝ ይችላል? በቃ እሱ ብቻ ነው። እሺ ምን አይነት ሰው ነው? ሰው ትንሽ ሰው ምናምን ምን አይነት ሰው አሉ? ሽማግሌዎች አሁን የሚባሉ አሉ። እሺ ምን ሽማግሌ በቃ ሽማግሌ ሽማግሌ የሚያስታርቀን እናንተ? አረ እንደዚህ ደረጃ እንደርስን ባክሽ። ተይ አንቺ ልጅ አታሟርች እንዴ! ሲጀመር እኛው ራሳችን የምንፈተው ሽማግሌ ማስፈልግም ምናምን ሌላ ዘመናዊ ነገር እኔ እናንተ የሚያስታርቅ ይሄ ባህላዊ ነው። አሁን የነገርከኝ ነገር ልጅ መውለድ ባህላዊ ነው። ልጅ መውለድ ባህላዊ ነው። ባህላዊ ነው። እቺ አንቺ ምንድን ኤሊየን ነሽ እንዴ? የምር ልጅ መውለድ ሰው ነሽ እንዴ? አይደለም ስማኝ፣ ልጅ መውለድና ሽማግሌ ባህላዊ ነው፣ ዘመናዊ ነው። ምንድነው አንቺ አትልጂ? እግዚአብሔር አትልጂ እንዴ? የምር እኮ እንዴት ልጅ መውለድ ባህላዊ ነው? ምን ማለት እኮ ባህላዊ ሆኜ ነው የምወልደው ሰው ማለት ሰው አሁን እኔ ከወለድኩ ባህላዊ ሆኜ። እሺ ዘመናዊ የምታውቀው አለ የለም? ደከመኝ አንቺ ሁሌ እንዳደከምሽ። እሺ በቃ እሺ ተው። እኔ ዘመናዊ ምን ሮቦት ነው አትሳቂ። ምን እንድልሽ ፈልገሽ ነው? እሺ በቃ ልንገርሽ። እሺ ማለት በቃ ቁም ነገር ነው ባይዘው እያወራሁ ያለሁት ስለሳኩ አይደለም። አረ ቁም ነገር የሚባለውን ነገር ተሽ ቁም ነገሩን ንገሪ። እሺ ንገር። እሺ ይኸውልህ እኔ የሆነ ብንጣላም ያስታርቀናል ብዬ ማስበው ልንገራ ስማኛ ማለት ብንጣላም ብንኮራረፍም ያስታርቀናል ብዬ ያሰብኩት ነገር አድርጌያለሁ። ያንን ደግሞ ያደረኩት በቃ ለሁለታችንም ማለት ለሁለታችንም ስል ነውና ተነቅሻለሁ። ድድሽን እስቲ ቀይ ነው እኮ ጥቁር ነበር ብትነቅሽ። እኔ አይደለም ድድ አይደለም ኖ ተነቅሻለሁ። አዎ ማንን ተዋ እንችልሽ ትምህርት ይዝብኛል። ምንድነው የምር ተነቅሻለሁ። ቀልዴና እንዴ? ኧረ ተይኝ አንቺ ልጅ እንዴ ሄለን ነሽ እኮ። እኔ ደግሞ ይዛና ነኝ። አንቺነትሽን አላውቅም። አንቺ ንቅሳት ሰው ሲነቀስ የሚያስጠላሽ ልጅ አንቺ ልትነቀሽ እንዴት? አልነቀስም። ኧረ እባክሽ እንጂ ኧረ ተይ ስለ ይኸውልህ ቀልድ አይደለም። ኢዛ በቃ አትቀልድብኝ። ምንድነው የምቀልደው? ኖ ተነቅሽ ይኸውልህ ተነቅሻለሁ። ተነቅሽ ይዙጊ ከዛ ልብ ቅርጽ ከዛ ምንድነው ጦር ነው ጦር ከዛ ደም ጠብታ። ቀልዲና አይደለም። ልብሽ ተወጋ። እሺ አላመንከኝም ነው? አንቺ ልጅ አምሻል ስለምንቅሳት ነው የምትወሩ። አንቺ አትወጂም ተነቅሽ እኮ ታዲያ ማለት አልወድም ማለት ዘላለሜን አልወድም ማለት አይደለም። በፊት በእርግጥ የሆነ ትንሽ ፈራ ነበር፣ ግን አሁን ተነቀስኩ። ታይናሽ ዛና ያምነኛል ብለሽ ምንድነው የሚዝልሽ? ለምንድን ነው የሚዝልሽ? አይ ዲንግስ እንደዛ እኔ ደግሞ ምናምን አልበሉም ትበላለህ። ቆይ መጀመሪያ ቁም ነገር አንዴ ማውራ። አንቺ ልጅ ቁም ነገር ምናምን ሊሆን አይችልም። ምንድነው የምትወሩ? እሺ አላመንከኝም? አረ ላምንሽ አይቼው ላምንሽ ራሱ አልችልም። እንደተነቀስኩ አላመንከኝም? ሄለን አንቺ ሄለን ነሽ። እኔ ከሆነ እኮ ሄለን መሆኗ እኮ ነው። ሄለንና ንቅሳት በጣም ከሸጎሌ ቦሌ እኮ ታዲያ የምታውቁት ሰው ውስጥ ርቀቱን ታውቁታላችሁ። እሺ ልነቀስህ አልችልም? አትሺም። አንቺ ምንድን ነው ያው በእኔ ያው አዋ ውሃ ጠጪውና አሳድጊው አኮትኩሹ። ምን ያምሻል? ምንድን ነው ያው ንቅሳት። ሲቀጥል ላይ ደግሞ ቆይ እዚህ ጋር አሁን ራቁቴን ስለሆንኩ እንደዚህ ከገለጥኩት ራቁቴን ስለሆንኩ ነው እንጂ እዚህ ጋር ደግሞ ያንተ ስም አለ። ገባ? ይሄው አንቺ ሙድያሽ ነው። ነይ ምንድነው? ታው ያምሻል? ምንድነው? እስቲ ያው እዚህ ጋር ነው በቃ ታው ይስተው ሙድያሽ ነው። ሄለ ሙድ የሚያዘው እንዴት ነው?
በይኸው እንደዚህ አጥፋው። እሺ አጥፋው። በፓርከር ስለሽ ይኸው አጥፋው። ከጠፋል በፓርከር ደግሞ እንደዚህ ቀጭ ሊሆን አንቺ ምንድነው ተነቅሽ ነው በቃ ማለት እኔ እናንተ ብንጠራ አረ እቺ ልጅ በጣም የሚያስጠላ ባህሪ እያሳየች ነው። አንቺ ምንድነው ያምሻል እንዴ? እስቲ ምን ሆነ ነው? አይ ደም በኪዳነ ምሕረት እያየኸው ይኸው እያየኸው እና ስፖንጅ ውሃ ምን እንትን የሚጠፋ መስሎ ነው። ይጠፋል። እግዚአብሔርን ላምጣልህ ሶፍት እና ውሃ። አንቺ ምን የቀለድሽ አይደለም? ሶፍት እና ውሃ ላምጣልህ። ታጠፋዋለህ። ከጠፋልህ እንዲህ ሞክረው። ፓርከር ከሆነ እኮ እንዲህ ስትለው ይጠፋል እኮ። እሺ የታለ? ይኸው እዚህ ጋርም ያለው አይጠፋም። ኧረ አንቺ ይዝ ንቅሳት ነው። አንቺ አታይ በእናትሽ ሄደን ይሄን አለው ይማታመኝ እንዴ ምንድን ነው የምትወሪው? ተነቀስኩ ትለኛለሽ? ኦኬ እሺ ችግር የለውም። ቀልድ ነው እንዴ? ኖ አሁን ካሜራ ላይ ልብሴን ማውለቅ አልችልም፣ ግን ኦሬዲ እዚህ ጋር አለ። ምንድነው ለምን ተነቀስኩ እኮ? ለምን ተነቀስኩ? ልብ ቅርጽና አበባ ነው። ተው እኮ ለምን ተነቀስኩ? በቃ ፈልክ ማለት አሪፍ ነገር ሆኖ ነው ንቅሳት ተመቸሽ? አሪፍ ነገር ሆኖ ነው ንቅሳት? በቃ እኔ እናንተ ኦሬዲ አንጣላም። ገባ? እሺ በቃ አንጣላም። ምክንያቱም የሆነ ነገር እንኳን ብታጠፋ ምናምን ይሄንን አይቼ ይቅርታ አደርግልሃለሁ። ለዛ ነው አሬ ለማር በማርያም እንዴ እኔ ተይ በእናትሽ እግዚአብሔር ምንድነው ታይ? ምንድነው ታይ? እንዴ ነው የተገለበጥሽብኝ። እኔ ከማውቃት ሄደን እንደዚህ ወኔ ኢዝ ግን ምን አደረኩ? ለምንድነው ማለት አስፈላጊ ነው እኔን ደረትሽ ላይ መነቀስ? ያው ደረቱ ምንድነው? አንቺ ልጅ አላማሽ ምንድነው ማለት? ይሄንን እኮ ያደረኩት ለኔና ላንተ ነው እንዳንጣላ ብዬ ለአንተ ስለተነቀሽኝ ምናምን ምንም የሚፈጠር ነገር የለም። እዚህ ጋር ደረትሽ ላይ ይውለሽ ነው ስለተነቀሽ ያው እዚህ ጋር ተነቅሽ ያለው አይደል? አልጣላም ምን ያንተ በእውነት በቃ ደግሞ በጣም ነው የሚያምርብኝ። አረ ሄለን በጣም ማርያምን በጣም የሚደብር ነገር እግዚአብሔር ምንድነው የሚደብረው? ኢዝ እኔ አንቺ በመሆንሽ ነው። አሁን ገብሻል? ተነቀሽ ንቅሳት ኖርማል ስለተነቀስኩ ይደብራል እንዴ? ምን አስፈላጊ ነው አሁን ይሄን መነቀስ? ንቅሳት በራሱ መነቀስ አስፈላጊ ነው? በቃ ሲጀመር ያምራል። እኔ ላይ ምናምን በጣም ነው የሚያምርብኝ። ማን ነው እንደዚህ ብሎ የሚከረሽ? ማንም አልመከረኝም እኮ ምንድነው አሁን? እስኪ ምን ተጠቀምሽ? በቃ ካንተ ጋር አንጣላ እሱን አለ ስለተነቀሽ ከኔ ጋር ትታይ። አዎ ልንጣላ እንችላለን፣ ችግር የለም። ይሄም ያጣላ ጉዳይ አይደለም። ፍርትሽ ነው ግን ላይክ ይሄናች ደግሞ ተጣልተን እንቆያለን የሚል ስሜትም የለኝ። ሐሳብ ይገብሻል። የሆነ ሰዓት ሰውነን ልንጣላ ምናምን እንችላለን። ምንድነው አሁን ልታሪ በሰዓት ተቀጥ ለምን አቀጥሉ? በቃ ኦሬዲ ተነቀሽ ያለው ምንም የለም። በእግዚአብሔር ወጣቴ ሙዲያሽብኝ ምናምን ከሆነ ያውቁኝ። እኔ አይመቸኝም። እኔ ንቅሳት እንደዚህ አይነት ቀልድ ምናምን አይመቸኝም። ሲጀምር ካንቺ ማልጠብቀውም ባህሪ ነው። ተረድተሽኛል? ሄለንም በንቅሳት ጨራሽ ስያትም አላውቅም፣ መሳልም አልፈልግም። በቃ ኦሬዲ ያሳየሽኝ ኳሊቲ ምናምን ስላለ አሁን ምንድነው አሁን ቄስ ቤት ፋሚሊ ምናምን ቢያዩ ምንድነው የሚሉት? ኧረ እኔ ምንም አይለኝም። መብቴ ነው መነቀስ። አረ ጨራሽ ሄለን ተይዘል እኔ ቺኛዋ ሄለን አይደለም ምንም የሚያስቅ ነገር አይደለም። በቃ ገብሻል። ላይክ ያኛው ኳሊቲሽ ምናምን ደስ ይለኛል፣ ግን በዚህ ልክ ደግሞ ተወርጅብኛለሽ። እሺ ቆይ ንቅሳት መነቀስ ያጣላናል በደንብ እንዴ? ማለት ነው አልገባኝም። ያጣላናል። አዎ እኔ ንቅሳት ስለተነቀስኩ አንተ ትጣለኛለህ? ለምን? በቃ ስለማልጠብቅሽ እንጂ። ኧረ እባክህ። አዎ አይሆንም። በቃ እኔ አንቺን አምሬ ውስጥ ያለችው ሄለን በጣም በቃ ስማርት የሆነች ልጅ ምናምን ስለሆነች አሁን ደግሞ ኳሊቲሽ ነው የወረደብኝ። ተረዳሽ? ኦኬ ንቅሳት ስለተነቀስኩ ብቻ ኳሊቲ የወረደብኝ አስፈላጊ አይደለም ማለት ተነቀሽ እንደዚህ አይባልም። ትጀምር ቢደብርህ እንኳን አሁን ያወሩትን ነገር አልተጸጸትም። ቢደብርህ እንኳን እንደደበረ ምንም ማሳየት የለም። ምንም ላይክ አሳቢ ጉርሽ ማስመሰልበት ምክንያት የለም። ለምን የለኝም። ደበረኝ በቃ እየነገርኩሽ ነው እንደደበረኝ። ኖርማል ነገር ነው። ንቅሳት ነው። ሁሉም ሰው ይነቀሳ እንዴ? እኔ ላይ ለምን ታገነዋለህ? እኔ አንቺ መሆንሽ ነው። አሁን ተነቅሰሽ ባገኝሽ እኮ አይገርመኝም። እንዲህ ብትሞዩ ምናምን እዚህ ጋር ምናምን ትነቀሽ እንባን እዚህ ጋር ምናምን ትነቀሽ እኔ አይገርመኝም። እሺ ታዲያ ምንድነው? ግን በቃ ላይክ እኔ ማውቅሽ ሄደናለች። ተረድተሽ ነው ኢቭን ሰው ላይ ንቅሳት ስታይ ምን እንደምትኛቃለው ምናምን ያለ ሰሞን
አሁን ይሄ ንቅሳት ሊጠፋ ወይም ሊጠፋ የሚችል ነገር አይደለም። ንቅሳት ነው ወይም ደግሞ ለማጥፋት እንኳን ቢሆን እዚህ ጋር እኔ እንጃ በጣም ከባድ ነው። እንትን የሆነ ቁስል ምናምን ይሆናል እዚህ ጋር እንደምታውቀው። ስለዚህ እዚህ ጋር ጠባሳ ነው የሚሆነው ለማስጠፋት እንኳን ብሞክር ማለት ነው ይሄንን ንቅሳት። ስለዚህ አሁን በቃ ኖርማል ነው። እሺ ደብሯል ኦሬዲ በቃ ምንም ማድረግ ግን አይቻልም። ማስጠፋት አልችልም። ስለዚህ በቃ ከደበረ ምንም ማድረግ አይቻልም። የሚጠፋ ነገር አይደለም። ይሄ ነገር የሚጠፋ አይደለም። ማለት ሙድ እያዝሽ ምናምን አይደለም። ይኸውልህ ሙድ እያዝኩ አይደለም። የሚጠፋ ደግሞ አይደለም። ሲቀጥል ላይ ደግሞ ብጠፋ እንኳን እዚህ ጋር ጠባሳ ይኖርብኛል። እኔ እዚህ ጋር ደረቴ ኦሬዲ ይበላሻል። ገባው? ያክሽን እንደዚህ አልገምትሽም። ዳስከተይሽ ኢዙ ምን ሆነ ነው? ወዴት ነው የምትሄደው? እኔ ምን አጠፋሁኝ እንዴ? ንቅሳት መነቀስን በእኔ የተጀመረ ነገር እኮ አይደለም። በቃ እዚህ ጋር እንደዚህ ተነቀስ፣ እዚህ ጋርም እንደዚህ ተነቀስ። በእኔ የተጀመረ ነገር ነው ንቅሳት። ለምንድነው እንደዚህ ሆነ? በናፍቆት ታምሜ ሊመሽ ነው